የክርስቶስ ደም የሰጠንን ዘርዝረን አንጨርሰውም። ምናልባት በጣም ጥቂቶቹን እንነጋገራለን እንጂ ዘርዝረን አንጨርሰውም። ይሄ ሁሉ ኤክስፔሪየንስ የምናደርገውን ነገር በሙሉ ያገኘነው ከጌታ ከኢየሱስ ክርስቶስ ደም የተነሳ ብቻ ነው። እግዚአብሔር ኃጢአትን ሙሉ በሙሉ በክርስቶስ ኢየሱስ ደም አስወግዷል። እግዚአብሔር ሪማይንድ የሚያደርገው የሚያስታውሰው የቀደመ ኃጢአት የለም እና ጸድቅ ያለው ይላል። መጽደቅን ያገኘነው በስራችን፣ በትጋታችን፣ በልፋታችን አልነበረም፣ አይደለም፣ አይሆንምም ወደፊትም። በአዲሱ ኪዳን ላይ የፈሰሰው የጌታችን የኢየሱስ ክርስቶስ ክቡር ደም ነው። ጀስቲፋይድ ሆነናል። ከክርስቶስ ደም የተነሳ ጸድቀናል። በማን ፊት ነው የጸደቀው? በእግዚአብሔር ፊት የጸደቀ ተብሏል። ስለዚህ ሰው መጽደቅን ያገኘው አዲስ ኪዳን ላይ ያለን ቅዱሳን መጽደቅን ያገኘነው በክርስቶስ ኢየሱስ ደም አማካኝነት ነው። እግዚአብሔር ኃጢአትን ሙሉ በሙሉ በክርስቶስ ኢየሱስ ደም አስወግዷል። እግዚአብሔር ሪማይንድ የሚያደርገው የሚያስታውሰው የቀደመ ኃጢአት የለም። ከክርስቶስ ደም የተነሳ አም ፎርጊቨን ይላል ጳውሎስ። በቃ ተምሬያለሁ፣ እግዚአብሔር ኃጢአቴን አስወግዶልኛል ይላል። እስቲ የኢየሱስ ደም በሉ እስቲ። በእውነት በእግዚአብሔር ፊት እንዲህም አንሰበሰብም፣ ቤተ ክርስቲያንም አትኖርም፣ የእግዚአብሔር ልጆች የሚባል መብትም የለም። ስፔሻሊ አሕዛብ ደግሞ ምንም ተስፋ አልነበረንም። የክርስቶስ ደም የሰጠንን ዘርዝረን አንጨርሰውም። ምናልባት በጣም ጥቂቶቹን እንነጋገራለን እንጂ ዘርዝረን አንጨርሰውም። ይሄ ሁሉ ኤክስፔሪየንስ የምናደርገውን ነገር በሙሉ ያገኘነው ከጌታ ከኢየሱስ ክርስቶስ ደም የተነሳ ብቻ ነው። የክርስቶስ ብቁነት፣ የክርስቶስ በቂነት እኔን ለማዳን፣ እኔን ነፃ ለማውጣት፣ እኔን በእግዚአብሔር ፊት ለማጽደቅ፣ የኔን ኃጢአት ለማሰራይ፣ ለማስወገድ የክርስቶስ ደም ብቁነት፣ የክርስቶስ በቂነት በጣም አስደናቂ ነው። እግዚአብሔር ዕድሜያችንን በዚህ ብርሃን ውስጥ ይጨርስ። ደነቀን እንድንኖር እግዚአብሔር ያግዘን። በጣም ይህንን የሚያክል ትልቅ ነገር ትተን በጣም ጥቃቅን ነገር ስትሆንልን በጣም ሰርፕራይዝ እየሆንን እንዳናልፍ እግዚአብሔር በጣም አክብሮ ዋጋ የሚሰጠው ነገር ችላ ብለን ምናልባትም ደግሞ ደና ሰው ሊያረግልን የሚችለው ነገር በሕይወታችን ላይ ሲሆን ይሄ ማንም ሊያረግልን የማይችለው ነገር ሆኖልን በነዛኞቹ ተደንቀን ይህንን ዋጋ እንዳናሳጣው በእውነት እግዚአብሔር ዓይናችንን ሁል ጊዜ እዚህ የከበረ ነገር ላይ ያርግልን። ከእግዚአብሔር ቁጣ የዳነው በክርስቶስ ደም ነው ተባብለናል። ከእግዚአብሔር ቁጣ እሱም እዛው ሮሜ 5:9 ላይ ነው ያለው። ከእግዚአብሔር ቁጣ የክርስቶስ ደም ያዳነን ከእግዚአብሔር ቁጣ ነው ተባብለናል። ከእግዚአብሔር ቁጣ ነው። በጣም ይገርማቸዋል። ይሄ አዲስ ኪዳን ላይ የተከፈለው ክፍያ የተሰራው ስራ ከእግዚአብሔር ቁጣ ሰዎችን ሲያድን እንግዲያው በደሙ ከጸደቅን አይደል ያለው ሮሜ 5:9 ላይ ከእግዚአብሔር ቁጣስ እንዴት አንድን? በጣም አንድ የሚደንቀኝ ቃል አለ። የዘጸአት 12 ላይ ነው። ደሙን በበራቸው መቃና ጉበል ላይ ቀቡት አላቸው። ለምን ካሉ አለው በዚያች ሌሊት እኔ አልፋለሁ አለ እግዚአብሔር። በግብፅ ምድር ላይ ሳልፍ አለ ከቤተ መንግሥት ከፈርዖን ቤት ጀምሮ እስከ መበለቷ ቤት ድረስ እሄዳለሁ አለ እግዚአብሔር። በዚያች ሌሊት እኔ አልፋለሁ፣ ደሙን እማይበት ቤት አልገባም፣ አልፋለሁ። ደም የሌለበት በሙሉ በኩር ይሞታል። ስለዚህ ደሙን ሳይ ፋሲካ ይሆናል አይደል ያለው። ፋሲካ ማለት ፓስ ኦቨር እና ጌታ ኢየሱስ ክርስቶስ እያስተማረ ያለ በጣም ብዙ ሰው በብዙ ደስታ ነው የሚሰማው። በጣም በብዙ ደስታ ነው የሚሰማው። የሕዝቡ ቁጥር በጣም ትልቅ ነው እና እያስተማረ በመሃል ኢየሱስም እንዲህ አላቸው፣ ሥጋዬን ካልበላችሁና ደሜን ካልጠጣችሁ የዘላለም ሕይወት የላችሁም። የክርስቶስ ደም ሕይወት ሰጪ ነው። ጌታ ያስተማረው እሱን ነው። ሥጋዬን ካልበላችሁ ደሜን ካልጠጣችሁ የሕይወት የላችሁም አይደለም ያለው፣ የዘላለም ሕይወት። ያ ሁሉ ሕዝብ ግን ብትን ሲል ድንግጥ አይባልም። ኢየሱስ ያ ሁሉ ሺህ ሕዝብ ሄዶ 12ቱ ብቻ ሲቀሩ የትምህርት ማስተካከያ አያረግም። ያው ተሰብስበን ስላላነገስ ነው ተበትነን አናወርደው። ያለኛ ንጉሥ ነው። አንድም ሰው ከሆነ ኢየሱስ እሱን ለማዳን ይሞታል። ዓለምን ለማዳን እኮ ነው የሞተው። ግን አንድ ሰው ብቻ ነው የሚያምንብህ ቢባል እሱን ሰውዬ ለማዳን ይሞታል። ስሙ የተመሰገነ ነው። እንደዚህ አይነት የተባረከ ጌታ ነው ያለ። እንኳን ተከተል ነው እንኳን የሱ ሆንን። በእውነት እንኳን ተከተል ነው።
ልትሄዱ አይለወጥማ። በክርስቶስ ኢየሱስ ደም ካልሆነ ሰው የዘላለም ሕይወት አያገኝም። ለማስደሰት ብሎ የማይሆን ነገር አያደርግም ኢየሱስ። ሰው ደስ እንዲለው ብሎ በቃ እስቲ ሌላ መንገድ ይኖር ይሆናል። የለም ሌላ። ከተስማማቸው ይመጣሉ፣ እምቢ ካሉ በቃ ቀረባቸው። ሌላ መንገድ ዝግ ነው። የኢየሱስ ደም የዘላለም ሕይወት ይሰጠናል። ሥጋዬን ካልበላ አላው ደሜን ካልጠጣ የአባቴን መንግሥት ማንም አያያትም። ከዛ እናንተስ ልትሄዱ ትወዳላችሁ ሲል ጴጥሮስ እግዚአብሔር ይባርከው፣ ሰኞ ዕለታም ያው አይተነዋል። ፈጣን ነው። ቶሎ ብሎ 11ዱን ወክሎ ጠቅለል አድርጎ ካንተ ወደ ማን እሄዳለሁ አይባልም እንዴ? እንሄደ እንዴ? እነዚህስ ምን መሄጃ አላቸው? ዞሮ ሳያቸው መረብ ሰቅሎ ቀረጥ መሰብሰብ ትቶ ምን በሙሉ ቤታቸውን አሽገው ነው የመጡት። እና ተስፋ የሚያደርጉትም ነገር አለ፣ ቦታ ያስይዘናል ብለው እንዴ ኧረ ጌታ ሆይ ካንተ ወደ ማን እንሄዳለን አለውና እግዚአብሔር ካልገለጠለት በቀር ሰው ሊለው የማይችለው ነገር ጴጥሮስ አለ፣ አንተ የዘላለም ሕይወት ቃል አለ። ክብር ለኢየሱስ ይሁን። አንተ ጥሩ ሰው ነህ አይደለም ያለው፣ የዘላለም ሕይወት ቃል አለ። ካንተ ወደ ማን እንሄዳለን? አንተ እኮ የዘላለም ሕይወት ቃል አለ። ለዘላለም ልንኖር ነው ካንተ ጋር ያለ ነው ሲለው፣ ጌታስ ምን አለው? እናንተን አስቀድሜ የመረጥኳችሁ እኔ ነኝ አለ። እናንተ ድሮም የኔ ናችሁ። ኢየሱስ ጌታ ነው። በክርስቶስ ኢየሱስ ደም ሥጋህን በመብላት ደምን በመጠጣት የዘላለም ሕይወት እንዳለው አምናለሁ ሲል፣ እናንተ የኔ ናችሁ፣ የጌታ ነን። በደሙ በኩል በእውነት በተደረገ ቤዛነት በጸጋው ጸድቀናል። የኢየሱስ ደም የዘላለም ሕይወት ይሰጣል። ይሄው ጌታችን ኢየሱስ ክርስቶስ አለ፣ ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የለም። የኢየሱስ ደም ሕይወት ይሰጣል።